ይህ የኢትዮጵያ ቴሌቪዥን ነው። ሰላም እንደምናምሽታችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። የኢቲቪ 57 ዜናችን ተጀምሯል። የሰዓቱን አበይት ጉዳዮችን እናስቀድማለን። ሰባተኛው ጠቅላላ ምርጫ ሊካሄድ 4 ቀናት ብቻ ቀርተውታል። ዜጎች በድምጻቸው የሀገራቸውን የወደፊት ዕጣ ፈንታ ለመወሰን የሚያስችል ዝግጅት በማድረግ ዕለቱን እየተጠባበቁ ነው። ኳታርና ኢትዮጵያ በመካከላቸው ያለውን ሁለንተናዊ ግንኙነት በላቀ ደረጃ ለማጠናከር ቁርጠኝነታቸውን አረጋገጡ። ከውጭ አሜሪካ የኢራን የወደብ ከተማ ባንደር አባስ ላይ አዲስ ወታደራዊ ጥቃት ፈጸመች። ከኢቲቪ 57 ዜና ጋር ማህሌት ታደለ ነኝ። አብራችሁን ሆኖ ሰባተኛው ሀገራዊ ምርጫ በኢትዮጵያ የምርጫ ታሪክ ማህደር ውስጥ አዲስ ምዕራፍ የከፈተ ከትናንቱ የታሪክ ጥላ ወጥቶ የነገን ተስፋ ለመሰነቅ የተሰናዳ ክስተት ሆኖ ይታያል። ይህ ምርጫ ከቀደሙት ዓመታት ልማዳዊ አካሄዶች ተላቆ ዘመናዊ ቴክኖሎጂን ከዜጎች ሉዓላዊ መብት ጋር ያጋባበትና ለተቋማዊ አሰራር ገለልተኛ ካባን ለማልበስ የተጣረበት ትልቅ ማሳያ ነው። ምርጫው ዜጎች መብታቸውን ተጠቅመው መንግስታቸውን ይወስኑበታል። ኢትዮ መልሕቅ በሰባተኛው ሀገራዊ ምርጫ ላይ ትኩረቱን አድርጓል። ኢትዮ መልሕቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልሕቅ የሰባተኛው ጠቅላላ ምርጫ የድምጽ መስጫ ቀን 4 ቀናት ብቻ ቀርተውታል። በኢትዮጵያ ከ50 ሚሊዮን በላይ መራጮች ድምጽ ለመስጠት ተዘጋጅተዋል። ህዝቡ የሀገሩን ዕጣ ፈንታ ለመወሰን ያለውን ጽኑ ፍላጎትና የማያወላውል ቁርጠኝነት በግልጽ ለማሳየት የሚችልበት ታሪካዊ ክስተትም ነው። የሽግግር ዴሞክራሲ በማህበረሰቡ ውስጥ ስር እየሰደደና የማይቀለበስ የፖለቲካ ባህል እየሆነ መምጣቱን የሚያረጋግጥ ጭምር ነው። በመሆኑም ይህ ግዙፍ የህዝብ ንቅናቄ የስልጣን ብቸኛ ምንጭነትን በተግባር በማረጋገጥ በኢትዮጵያ የዴሞክራሲ ስርዓት ግንባታ ሂደት ውስጥ ጠንካራና የማይናወጥ መሰረት ይጥላል። ምርጫ ላይ ትኩረት ያደረጉ ዘገባዎቻችንን እናስቀድማለን። አብራችሁን ሆኑ። ምርጫ ዜጎች ዴሞክራሲያዊ መብታቸውን ተጠቅመው በድምጻቸው የሀገራቸውን የወደፊት ዕጣ ፈንታ የሚወስኑበት እድል ነው። የሰመራ ሎጊያ ከተማ ነዋሪዎች ሰባተኛው ጠቅላላ ምርጫ ዴሞክራሲያዊ መብታቸውን የሚጠቀሙበት በመሆኑ በንቃት ለመሳተፍ መዘጋጀታቸውን ተናግረዋል። ምርጫው በሰላም እንዲጠናቀቅም ኃላፊነታቸውን እንደሚወጡ ነው አስተያየት ሰጪዎቹ የተናገሩት። ባየሙላት የነዋሪዎቹን አስተያየት አሰባስቦ ልኮልናል። ሁሉም ሰው የራሱን መብት መጠቀም ስላለበት መብቱን ደግሞ መጠቀም የሚቻለው የምርጫውን ካርድ ወስዶ ምርጫ ቀን መጠባበቅ ነው። ቀኑን እየተጠባበቅን ነው ያለው ነው እንዳልከው ምርጫ ቀን አሁን እየደረሰ ስለሆነ በጉጉት እየጠበቅን ነው ማለት ነው። በዚህ ምርጫ ህይወቱም ጭምር ሰጥሃለሁ አደርጋለሁ ዲሞክራሲ እንደሚታለቅ አመናለሁ። አካባቢ የሚከደፋ ኡመታ ሰላም ከሳያሃ የምርጫ ካርድ ያወጣ ዜጋ ሁሉ ያወጣበትን ዓላማ አውቆ በቀኑ ተገኝቶ መምረጥ አለበት። እኔም ካርዱን የወሰድኩበትን ምክንያት ስለማውቅ ለመምረጥ ተዘጋጅቻለሁ። በምርጫ ጉዳይ ላይ ነኛ በሰላማ ጠብቀናልና የምርጫ ሁኔታ በቃ ነኛ አሁን እኔ በራሴ ካርድ ወስድሻለሁ። ከዛ ወደ ኢትዮጵያ ላይ ወደ አፋር ላይ ይሄ ምርጫ በጣም አሪፍ ነው፣ ደስ ይላል። የገተሪ ያለበት ከተማ ያለበት ነዋሪ ሁሉ ተዘጋጅተናል።
የፊታችን ሰኞ በሚካሄደው 7ኛው ጠቅላላ ምርጫ ድምጻቸውን ለመስጠት ቀኑን እየጠበቁ መሆኑን የድምጽ መስጫ ካርድ የወሰዱ የሶማሌ ክልል ነዋሪዎች ተናገሩ። ነዋሪዎቹ ምርጫ የዜግነት መብታችንን የምንጠቀምበት ነውም ብለዋል። ጅግጅጋ የምትገኘው ዘጋቢያችን ወይንሸት ደጀኔ የነዋሪዎቹን አስተያየት ልካለናለች። በመጪው ሰኞ ግንቦት 24 በሚካሄደው ምርጫ እንደ አንድ ዜጋ መብቴን የምጠቀምበትና ትልቅ ኃላፊነቴን የምወጣበት ነው። ለዚህም ካርዴን ወስጄ ሙሉ በሙሉ ተዘጋጅቻለሁ። ከምርጫው የምጠብቀው ትልቁ ነገር ሂደቱ ሰላማዊ፣ ፍትሐዊና የሕዝብን ድምፅ በትክክል የሚያከብር እንዲሆን ነው። እኛ ነዋሪዎች ቀኑ ደርሶ ድምፃችንን እስክንሰጥ በጉጉት እየጠበቅን ነው። ለሰኞ ድምጻችን ለመስጠት ይመቹናል፣ ይመሩናል፣ ለሀገር ይጠቅመናል፣ ለሀገር ሰላምና ለሀገር ጸጥታ ይጠቅማሉ የሚሉ ሰዎች ለመምረጥ ተዘጋጅተናል። ሁላችንም ካርድ ወስደን ለሰኞ ጠዋት ምርጫ ድምጻችን ለመስጠት ተዘጋጅተናል እና እኛ ለጅጅጋ ከተማ ነዋሪዎች በቃ ለህዝባችን፣ ለከተማችን፣ ለሀገራችን፣ ለክልላችን የሚጠቅማሉ የምንለው ሰዎች ለመምረጥ ተዘጋጅተናል። ሁላችንም ተዘጋጅተናል። አሁን የቀረን ለምርጫው 3 ቀን ነው። ኦንላይን ነው የወሰድኩት ካርዴን ይዣለሁ። ለምፈልገው ፓርቲም እንዲመርጥ ዝግጁ ነኝ። የምንመርጣቸው እጩዎች ለሀገር የሚያገለግሉ ህዝባቸውን የሚያዳምጡ እጩ እንድንሆን ከአላህ እንመኛለን። waxaan ugu talagalnay oo nugu diyaar garownay inaan si buuxda u soo baxno. እኛ የከተማው ነዋሪዎች ለግንቦት 24 ምርጫ ሙሉ ዝግጅታችንን ጨርሰናል። ካርዳችን በእጃችን ላይ ነው። አሁን የሚቀረው ወደ ምርጫ ጣቢያ ሄዶ ድምጽ መስጠት ብቻ ነው። ይህ ምርጫ ለሀገራችን ሰላምና ቀጣይ ያለው እድገት በር እንዲከፍት እንመኛለን። asmarrabna on diyaar u nahay codka waan u diyaar garownay kaarka codka waan qaadanay. ለትውልድ የተሻለች ሀገር የማቆየት ድርሻ ባለው ዴሞክራሲያዊ ምርጫ በመሳተፍ የዜግነት ኃላፊነታቸውን ለመወጣት መዘጋጀታቸውን የሲዳማ ክልል ነዋሪዎች ገለጹ። የኢትዮጵያ ቴሌቪዥን ያነጋገራቸው አስተያየት ሰጪዎች የድምጽ መስጫ ቀኑን በመጠባበቅ ላይ እንደሚገኙ ተናግረዋል። ሚካኤል ገዙ ተጨማሪ አለው። በኢትዮጵያ 7ኛው ጠቅላላ ምርጫ ሊካሄድ የቀናቶች ዕድሜ ቀርቶታል። በሲዳማ ክልል ለመራጭነት የሚያበቃቸውን ካርድ ያዙ የበንሳና ወንሾ ወረዳ ነዋሪዎች ይበጀናል ላሉት ፓርቲ ድምጽ ለመስጠት መዘጋጀታቸውን ተናግረዋል። ከቤተሰቦቼ ጭምር ካርድ ወስጃለሁ። ለሚመጣው ለ24 ከቤተሰቦቼ ጋር የሚበጀንን ለመምረጥ ተዘጋጅቼ ነው ያለሁት። ሰላምን ለማስጠበቅ ሁሉም ለልማትም፣ ለሰላምም፣ ለዲሞክራሲም የሚበጀው ከምርጫ ነው የምናገኘው። ለሀገሪቱ ይበጃል። የሀገሪቱን ቀጣይ ዕጣ ፈንታ ያስቀጥላል ብዬ የሚያስበውን ፓርቲ ለመምረጥ ያው ዝግጁ ነኝ። ካርደንም ወስጄዋለሁ። የወሰድኩትንም ካርድ አግባብ በሆነ ቦታ አስቀምጬ ነገ የሀገሪቱ ልማት፣ መልካም አስተዳደር፣ የዜጋውን ሰላም ሁኔታ የሚያስቀጥል ፓርቲ ለመምረጥ ያው በበኩሌ ዝግጁ ነኝ። ምርጫ ዜጎች በመረጡት ፓርቲ የመተዳደር መብታቸውን ዲሞክራሲያዊ በሆነ መንገድ የሚያረጋግጡበት ነው። የዲሞክራሲ ስርዓት ልምምድ ሂደቱ የሆነው ምርጫ የተሻለ ሀሳብ ያለው ፓርቲ በምርጫ ሀገር የመምራት እድል የሚያገኝበት ነው። ምርጩ ሰላማዊ ዶጎኒ ምርጫው ሰላማዊና ተአማኒነት ያለው ሆኖ እንዲጠናቀቅ የዜጎች ተሳትፎ አስፈላጊ ነው። በተለይ ሀገር የምትገነባው በእኛ በወጣቶች በመሆኑ ድርብ ኃላፊነት አለብን። ይህን ስናደርግ ነው የምንፈልገውን የዲሞክራሲ ስርዓት መገንባት የምንችለው። ምርጫውን ለመምረጥ ጥቂት ቀናቶች ናቸው የቀሩት። ወጣቶችም ቢሆኑ የሚፈልጉትን ለነገ ለሀገራችን ልማት፣ ለሁለንተናዊ ለውጥ፣ ለሀገራችን ይጠቅማል ብሎ የሚያስቡትን ፓርቲ ይወክለናል ብለው የሚሉትን በነጻነት እንዲመርጡ ነው ለወጣቶችም በዚህ አጋጣሚ መልእክት ማስተላለፍ የሚፈልገው። ግንቦት 24 በሚካሄደው ጠቅላላ ምርጫ የመራጭነት ካርድ ያዙ ዜጎች ተሳትፎ በማድረግ መብታቸውን ሊጠቀሙ እንደሚገባም አስተያየት ሰጪዎቹ ለኢትዮጵያ ቴሌቪዥን ተናግረዋል።
በሌላ ዜና በቤኒሻንጉል ጉሙዝ ክልል በተለያዩ የምርጫ ክልሎች የምርጫ ቁሳቁስ ስርጭት ተጀምሯል። በአሶሳ ሆሃ የምርጫ ክልል ስር ወደሚገኙ 68 የምርጫ ጣቢያዎች የምርጫ ቁሳቁሶች በመሰራጨት ላይ ናቸው። የአሶሳ ሆሃ የምርጫ ክልል አስተባባሪ አቶ ሱባለው ንጋቱ በኢትዮጵያ ብሔራዊ ምርጫ ቦርድ የቅድመ ምርጫ የጊዜ ሰሌዳ መሰረት እስከ ግንቦት 22 በሁሉም የምርጫ ጣቢያዎች ቁሳቁሶችን አሰራጭቶ ለመጨረስ እየተሰራ ስለመሆኑ አብራርተዋል። በቦርዱ ፕሮግራም መሰረት በእኛ ምርጫ ክልል 68 ምርጫ ጣቢያዎች አሉ። ይኸው ግን እንደምታዩት ዛሬ የተወሰኑት ምርጫ ጣቢያዎች ላይ የማድረስ ስራውን እየሰራን ነው ማለት ነው። ቁሳቁሶችን ዛሬ ጀምረናል። እስከ 22 ሁሉም ምርጫ ጣቢያዎች ላይ ቁሳቁሶች እናደርሳለን ብለን እቅድ ይዘናል። የአሶሳ መገሌ የምርጫ ክልልን ጨምሮ በአሶሳ ዙሪያና በክልሉ በተለያዩ ዞኖች ከሚገኙ የምርጫ ክልሎች ወደ ሁሉም የምርጫ ጣቢያዎች የምርጫ ቁሳቁሶችን በወቅቱ ተደራሽ ለማድረግ እየተሰራ መሆኑን ሪፖርተራችን ጀማል አህመድ ዘግቧል። ዘገባዎቻችን ይቀጥላሉ ተመልካቾች። ኢትዮጵያ በራሷ የፋይናንስ አቅም የገነባቸው የህዳሴ ግድብ ሌሎች የአፍሪካ ሀገራት ተሞክሮ የሚወስዱበት መሆኑን የውሃና ኢነርጂ ሚኒስትር ዴኤታ ሞቱማ መቃሳ ተናገሩ። የውሃና ኢነርጂ ሚኒስቴር ከአፍሪካ አመራር ልህቀት አካዳሚ ጋር በመሆን ያዘጋጁት የአፍሪካ ቀን መታሰቢያ ኮንፈረንስ ተካሂደዋል። በኮንፈረንሱ ላይ የአህጉሪቱን የውሃ ደህንነትና የንጽህና አጠባበቅ ስነስርዓት ማረጋገጥ ላይ ትኩረቱን ያደረገ ውይይትም ተካሂደዋል። በዚህ መድረክ ላይ ኢትዮጵያ በውሃና ኢነርጂ ዘርፍ ያላትን ግዙፍ ሀገራዊ ተሞክሮ ያጋራች ሲሆን በተለይም ታላቁ የኢትዮጵያ ህዳሴ ግድብ የሀገሪቱን የውሃ ደህንነትና አረንጓዴ ኢነርጂ ፍላጎት ከማሟላት ባሻገር ለምስራቅ አፍሪካ ቀጠና የኃይል ትስስርና ለቀጠናዊ ልማት እያበረከተ ያለው ሚና እንደ ትልቅ ተሞክሮ ቀርቧል። እንግዲህ ህዳሴን አስመልክቶ ህዳሴ ታሪካዊ ነው። ህዳሴ ማለት የኢትዮጵያ ፕሮጀክት ነው። አጠቃላይ የህዝቡ ፕሮጀክት ነው። ይህን ለማለት ያሰኘው ምንድን ነው? ብዙ ሀገሮች ልምድ ለመውሰድ ይመጣሉ። አሁን እንዴት ተደርጎ በህዝብ ድጋፍ ይህ ስራ ተሰራ የሚለው ነገር በጣም ነው የሚደነቁበት። እነኚህ ጎረቤት ሀገሮችን ለማስተሳሰር በጣም ጠቃሚ ነው። ለምሳሌ ኬንያ፣ ጅቡቲ፣ ሱዳን፣ ኢትዮጵያ ከአንድ ምንጭ የሃይድሮ ፓወር የሚጠቀሙ ከሆነ በቀላሉ ሊጣሉ አይችሉም። ለምን? ያንን ያስባሉ ተጠቃሚ ስለሆኑ። ያ ከሌለ ግን ኢዚሊ ሰው የሚጋጭበት ሁኔታ ሊፈጠር ይችላል። ዲፕሎማቲክ ስራዎች ብቻ ሳይሆን ለመሰረተ ልማት ትስስርም በጣም ጠቃሚ ስለሆነ እሱ ትልቅ ምሳሌ፣ ትልቅ ልምድ የሚወሰድበት ነው ብዬ ነው የማምነው። እንደ ሪፖርተራችን ህይወት አበበ ዘገባ ስኬታማው ዋን ዋሽ ብሔራዊ ፕሮግራም በመድረኩ ላይ ቀርቦ ውይይት ተደርጎበታል። ይህ ተሞክሮ ለአህጉሪቱ ሀገራት የንጹህ መጠጥ ውሃ ተደራሽነት ላይ ትልቅ ልምድ የሚሰጥ መሆኑን ሚኒስትር ዴኤታው አብራርተዋል። እንግዲህ በአፍሪካ ደረጃ የውሃና ሳኒቴሽን እጥረት በጣም የጎላ ነው። በርካታ ስራዎች እየተሰሩ ቢሆንም አሁን ገና ብዙ ይቀራል። እንደ አፍሪካ እንደ ኢትዮጵያን ብንወስድ ጥሩ ስራዎች ተሰርቷል። ጥሩ ስራዎች እየተሰሩ ያለበት ሁኔታ አለ። በተለይ መጠጥ ውሃውን ተደራሽ ለማድረግ ለሁሉም ኢትዮጵያ ሕዝብ ተደራሽ ለማድረግ በርካታ ስራዎች እየተሰሩ ናቸው። ያም ሆኖ ግን አሁንም በቂ ነው ማለት አይደለም። እንደ አፍሪካ ግን ስናይ የኛ የተሻለ እንቅስቃሴ አለ። በተለይ የኛ እንደሚጠራበት ኢትዮጵያ ዋን ዋሽ ይሄ የአንድ ቋት የውሃ ስራዎችን ለመስራት የተደረገው ጥሩ ስራ ጥሩ ውጤት አስገኝቶ ብዙ አፍሪካ ሀገሮች ከኛ ልምድ እየወሰዱ ያለበት ሁኔታ ነው ያለው። ግን እኛም ገና ጠንክረን መስራት የሚጠበቅ የኢትዮጵያ ቀይ መስቀል ማህበር በመላ ኢትዮጵያ ለሚገኙ ተጋላጭ ማህበረሰቦች ወሳኝ የሕክምና አገልግሎቶችን የውሃ አቅርቦትንና የአደጋ ጊዜ እርዳታን ሲሰጥ ቆይቷል። ይህ የሰብአዊነት ድጋፍ ተጠናክሮ እንዲቀጥል የተለያዩ ድጋፎች እየተደረጉለትም ይገኛሉ። በዚህም የእንግሊዝ መንግስት ከ5.4 ሚሊዮን ፓውንድ በላይ የተገዙ 28 ዘመናዊ ተሽከርካሪዎችና የውሃ ጉድጓድ መቆፈሪያ ማሽኖችን ለኢትዮጵያ ቀይ መስቀል ማህበር በማስረከም አብሮነቱን አሳይቷል። ሄለን ተስፋዬ ዝርዝር አላት።
ሰብአዊነት ማለት ከድንበር ከዘርና ከቋንቋ በላይ የሆነ የሰው ልጅ ስቃይ እንደ ራስ ህመም የመረዳት ጥልቅ ርህራሄ ነው። በአስቸጋሪ ወቅት ለአንድ ሰው የምንዘረጋው እጅ፣ የምንሰጠው ተስፋ ወይም የምናሳየው ደግነት በዓለም ላይ ካሉ ሀብቶች ሁሉ የላቀ ዋጋ አለው። በግጭት በድርቅና በአየር ንብረት መዛባት ምክንያት ለሚሰቃዩ የእርዳታ እጅ ለሚሹ ወገኖች ድጋፍ የተቀደሰ በጎ ተግባር ነው። የኢትዮጵያ ቀይ መስቀል ማህበርና የዩናይትድ ኪንግደም መንግስት አጋርነትን ያሳዩበት ከ5.4 ሚሊዮን ፓውንድ በላይ የተገዙ 28 ዘመናዊ ተሽከርካሪዎችና የውሃ ጉድጓድ መቆፈሪያ ማሽኖች ርክክብ ተደርጓል። ዩናይትድ ኪንግደምና ኢትዮጵያ የሀገሪቱ የአደጋ ጊዜ ዝግጁነት፣ የሰብአዊ ድጋፍና የምላሽ አቅም ለማጠናከር ለዓመታት በአጋርነት ሲሰሩ ቆይተዋል። የኢትዮጵያ ቀይ መስቀል ማህበር ባለፉት 90 ዓመታት በመላው ኢትዮጵያ እያከናወነ ያለውን ወሳኝ ስራ በመደገፍ ዩናይትድ ኪንግደም ለኢትዮጵያ ቀይ መስቀል ማህበር ተጨማሪ ድጋፍ በማድረጓ ኩራት ይሰማኛል። የኢትዮጵያ ቀይ መስቀል ማህበር ላለፉት 90 ዓመታት ከህዝብ ጎን በመቆም ሰብአዊ ድጋፎችን ሲያደርግ የቆየ ሲሆን አሁን የተገኘው ድጋፍ ለማህበረሰቦች የሚያደርገውን የነፍስ አድን ስራ በከፍተኛ ደረጃ የሚያሳድግ ነው። This support will transform the emergency response capacity of the Ethiopian Red Cross Society. ለ90 ዓመታት ያህል የኢትዮጵያ ቀይ መስቀል ማህበር በመላው ኢትዮጵያ ለሚገኙ ተጋላጭ ማህበረሰቦች ወሳኝ የህክምና አገልግሎቶችን፣ የውሃ አቅርቦትና የአደጋ ጊዜ እርዳታን ሲሰጥ ቆይቷል። የዛሬው ርክክብ ከተሽከርካሪዎችና ቁሳቁሶች በላይ ትርጉም አለው። በኢትዮጵያ ቀይ መስቀል ማህበርና በዩናይትድ ኪንግደም በእንግሊዝ መንግስት መካከል ያለውን ጠንካራ አጋርነት፣ መተማመንና አብሮነት የሚያንጸባርቅ ነው። በኤፍሲዲኦ በኩል የተደረገው ድጋፍ በግጭት፣ በአየር ንብረት መዛባት፣ በመፈናቀልና በሌሎች ድንገተኛ አደጋዎች የተጎዱ ማህበረሰቦችን በተለይም ራቅ ባሉ አካባቢ ለመድረስና አስቸጋሪ በሆኑ አካባቢዎች የሚኖሩትን ለማገዝ አቅማችንን በከፍተኛ ደረጃ ያጠናክረዋል። የሰዎች ህይወት በፈታኝ ሁኔታ ውስጥ ሲሆን ከምግብና ከውሃ ቀጥሎ የሚቀድመው ዋነኛ የህልውና መሰረት ጤና ነው። ይህንን የጤና ዘርፍ ተደራሽነት ይበልጥ ለማጠናከር እንደዚህ ያሉ ድጋፎች ተጠናክረው ሊቀጥሉ ይገባል። የዓለም አቀፍ ቀይ መስቀል ኮሚቴ ለኢትዮጵያ እያደረገ ያለውን ድጋፍ ማድነቅ እፈልጋለሁ። ህብረተሰቡ ላይ የሚከሰቱ ችግሮችን ከመቅረፍ አንጻር ሰፊ ስራ እየሰራ ነው። የቅርቡን እንኳን ብናነሳ የፖሊዮ ዘመቻ ላይና በድንገተኛ አደጋዎች ወቅት ማለትም በመሬት መንሸራተት፣ በሰው ሰራሽና በተፈጥሮ የተከሰቱ አደጋዎች ህብረተሰቡን ለችግር በዳረጉበት ወቅት ከኢትዮጵያ መንግስት ጋር በቅርበት መስራቱ የሚታወቅ ነው። የሰው ሰራሽ አደጋዎች መደጋገፍ የሚፈልጉ በመሆናቸው በዚህ ረገድ ከቀይ መስቀል ጋር በቅርበት እየሰራን እንገኛለን። ድጋፉ ራቅ ባሉ መንደሮች የሚሰቃዩ እናቶችና ህጻናትን በሰብአዊነት ለማገልገል ፋይዳው የላቀ ነው። ድጋፉ ራቅ ባሉ መንደሮች የሚሰቃዩ እናቶችና ህጻናትን በሰብአዊነት ለማገልገል ፋይዳው የላቀ ነው። የኢትዮጵያ ሙስሊሞች ልማት ኤጀንሲ ከኢስላሚክ ሪሊፍ ኢትዮጵያ ጋር በመተባበር በትናንትናው ዕለት የተከበረውን የአረፋ በዓል ምክንያት በማድረግ የድጋፍ መርሃ ግብር አከናወነ። ይህ የድጋፍ መርሃ ግብር ከ2000 በላይ ለሚሆኑ በዝቅተኛ የኑሮ ደረጃ ላይ የሚገኙ አቅመ ደካማ ወገኖችን ለማገዝ ታስቦ የተዘጋጀ ነው። ሰናይት ሰይፉ። መደጋገፍ፣ መረዳዳትና አብሮነት የኢትዮጵያውያን ዘመናት የተሻገሩ ታላላቅ ማህበራዊ ሴቶች ናቸው። በተለይም በበዓላት ወቅት ይህ ሴት ይበልጥ የሚጎላበት ነው። ይህንን በጎ ሴት ይበልጥ ለማጠናከር የኢትዮጵያ ሙስሊሞች ልማት ኤጀንሲ ከኢስላሚክ ሪሊፍ ኢትዮጵያ ጋር በመተባበር የዘንድሮውን የኢድ አል አድሃ አረፋ በዓል ምክንያት በማድረግ በአዲስ አበባ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ከ2000 በላይ ለሚሆኑ አባወራዎች ድጋፍ አድርጓል። አረፋ በዓልን በማስመልከት ይህንን ለኛ ለድሃ ህብረተሰብ ከአላህ በታች ማለት ነው ይህንን መልካም ኃይል ስራ ዛሬ ለዱንያ ነገ ለአሄራ ይጠቅማል ለሙስሊሞች ብላችሁ ይህንን አስተዋጽኦ በማድረጋችሁ በእኔ በኩል ብዙ ብናገር አያልቅም፣ ቃላቶች ያጥሩኛል። በጣም ነው የማመሰግነው። አመቱ በዓሉን የሰጠኝን ድጋፍ ከቤተሰቦቼ ጋር ከልጆቼ ጋር ሊደሰቱበት ስላበቃኝ በጣም አመሰግናለሁ። ይህንን ትሩፋት ህብረተሰብ ተጠቃሚ ሆኖ በማግኘቴ በማየቴ በጣም ተደስቻለሁ። ይህን መሰል አቅመ ደካማ ወገኖችን በመደገፍና ማህበራዊ ትስስርን ማጠናከር የህብረ ብሔራዊ አንድነት ዋነኛ ምሰሶዎች መሆናቸውን ያሳያል። እንዲህ ያሉ ተግባራት በማህበረሰቡ መካከል ያለውን መከባበር፣ አብሮነትና አንድነት በማጠናከር ረገድ ያላቸው ፋይዳ የጎላ ነው። ድጋፋችን ሁሉንም የማህበረሰብ ክፍል ነው። በሃይማኖት አንለይም፣ በጾታ አንለይም፣ በእድሜ አንለይም፣ በአካል ጉዳተኝነት አንለይም። እንደውም በተለይ ሴቶችን፣ ህፃናትን፣ አካል ጉዳተኞችን፣ አቅመ ደካማ በእድሜ የገፉ ሰዎችን ያማከለ ስራ ነው የምንሰራው። ኢስላሚክ ሪሊፍም እንደዚሁም የእኛም ድርጅት የኢትዮጵያ ሙስሊሞች የልማት ኤጀንሲ
ተደራሽ የሚያደርገው ሁሉንም የማህበረሰብ ክፍል ነው። ያው የሁማኒታሪያን ስራ እንደዚህ አይነት ስራዎች የእርዳታ ስራዎች ቀለም የላቸውም። ሁሉንም የማህበረሰብ ክፍሎች ተደራሽ ያደርጋሉ። እርስ በርስ መደጋገፍና መረዳዳት በበዓላት ወቅት ብቻ ሳይሆን በማንኛውም ጊዜ ሊጠናከር የሚገባው የኢትዮጵያውያን ቀዳሚ እሴት በመሆኑ ይህ በጎ ተግባር ተጠናክሮ ሊቀጥል ይገባል። ይሄ ደግሞ እርስ በርስ ያው ሰላማችንን የሚያጠነክር ፍቅራችንን የሚያደረጅ ተግባር ስለሆነ እያንዳንዱ ሰው በሚችለው አጠገቡ ላለው የማህበረሰብ የቤተሰብም እንደዚሁም ጎረቤቱን ሊደርስ ይገባል። ከራሳችን ወጥተን እንዲሁ እምነት ሳይገድበን እርስ በርስ የመረዳዳት ይህንን እሴትን ልናዳብር ይገባል። የዘንድሮን የአረፋ በዓል ምክንያት በማድረግ መሰል የድጋፍ መርሃ ግብሮች በተለያዩ አካባቢዎች በተሳካ ሁኔታ መከናወናቸው ታውቋል። ኳታርና ኢትዮጵያ በመካከላቸው ያለውን ሁለንተናዊ ግንኙነት በላቀ ደረጃ ለማጠናከር ቁርጠኞች ነን አሉ። የሁለትዮሽ ስምምነቶችን ሙሉ በሙሉ ተግባራዊ ለማድረግና አዳዲስ የትብብር ዘርፎችን በማሰስ ላይ ያለመ ሶስተኛው የኢትዮ ኳታር የፖለቲካዊ ምክክር መድረክም ተካሂዷል። በኢፌዴሪ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ የተመራው የልኡካን ቡድን ከሀገሪቱ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼክ ሙሐመድ ቢን አብዱል ራህማን ቢን ጃሲም አልታኒና ከተለያዩ የኳታር ባለስልጣናት ጋር ውይይት አድርጓል። የልኡካን ቡድኑ ኢትዮጵያዊ አሻራ ያረፈባቸውን የንግድና ኢንቨስትመንት የትምህርትና እምነት ተቋማትንም ጎብኝቷል። ሁለቱ ሀገራት እንደ አውሮፓውያኑ አቆጣጠር በ1995 በጀመሩት ዲፕሎማሲያዊ ግንኙነት በተለያዩ መስኮች ከ20 በላይ ስምምነቶችን ተፈራርመዋል። በኳታር ዶሃ በአሁኑ ጊዜ ከ45,000 በላይ ኢትዮጵያውያን እንደሚኖሩ ከኤምባሲው የተገኘው መረጃ ያመለክታል። የውጭ ዜና። አሜሪካ የኢራን የወደብ ከተማ ባንደር አባስ ላይ አዲስ ወታደራዊ ጥቃት ፈጸመች። ኢራን በበኩሏ ጥቃቱን የተኩስ አቁም ስምምነቱን መጣስ ነው ስትል አውግዘዋለች። ሳምሶን ገድሉ ጉዳዩን በዝርዝር ተመልክቶታል። ሰላም ለናፍቃት የመካከለኛው ምስራቅ ሰማይ ዛሬም የምስራች አብሳሪ መሲናታ ዳግም ወደ ቀን ቅዠቷ እያዘገመች ትመስላለች። ወዲያ አሜሪካና እስራኤል፣ ወዲህ ኢራን ጎራ ለይተው ባሩድ የሚወራወሩባት ቀጠና ለቀናት በሰላም ስምምነት እቅድ በተሸበበ ዝምታ ውስጥ ሰንብታ ነበር። ዛሬ ላይ ግን በ3 ቀናት ልዩነት አሜሪካ የኢራን ወታደራዊ ስትራቴጂካዊ ስፍራዎች መደብደቧን ቢቢሲ እንካችሁ ብሏል። 4 የኢራን ድሮኖችም የጥቃቱ ሰለባ መሆናቸውም ተገልጿል። ኢራን የአሜሪካን እርምጃ ክፉኛ ኮንናለች። ድርጊቱንም የሰላም ስምምነቱን ለማኮላሸት የተፈጸመ ነው ስትልም ወቅሳለች። ለሰላም ስምምነት ከኢራን ጋር ጠረጴዛ የተጋራችው አሜሪካም በሳምንቱ ጅማሮ ሰኞ ማለዳ በደቡባዊ ኢራን የሚገኙ የሚሳኤል ጣቢያዎችንና ባህር ላይ ፈንጂ ለመቅበር የሞከሩ የኢራን ጀልባዎችን መትቻለሁ ማለቷ ይታወሳል። ታዲያ በሶስተኛ ቀኗ ዛሬ ዳግም ወደ ኢራን ጎራ ብላም በስትራቴጂካዊዋ የወደብ ከተማ ባንደር አባስ የጦር ሰፈር ላይ ጀቶቿን ልካ ሰማዩን በጥቁር ጭስ ሸፍነዋለች። ይህ ለአሜሪካ ራስን የመከላከልና የተኩስ አቁሙን ለማስቀጠል የተደረገ ወሳኝ እርምጃ ነው ሲል የአሜሪካው ማዕከላዊ እዝ ሴንትኮም አስታውቋል። ይህ አሜሪካም ደምቃ በተከተበችበት የታሪክ ገጽ ሲገለጥ የሚያሳየው ሀቅ ነው። ሌላኛው ገጽን ለገለጠ ደግሞ ሌላ ከጦርነት የባሰ የህልውና አደጋ ደቅኖበት ይነበባል። ነዳጅ። ወትሮም ችቦ በማይሞላው የባህር ሰርጥ ታንቀው ለከረሙት ነዳጅ ተሸከሙ መርከቦች የአሜሪካ እርምጃ ከድጥ ወደ ማጡ ሆኖባቸዋል። የሆርሙዝ ሰርጥ ነገር የማይሽር ህመም፣ የማይደንቅ ቁስል የሆነባት ዓለምም ከጦርነቱ በኋላ አልቀመስ ያለው የነዳጅ ዋጋን የበለጠ እንዳያነረውም አስግቷል። ነዳጅ በጦርነቱ መጀመሪያ ላይ በበርሜል $140 ተሻግሮ ቆይቷል። የሀገራቱን የሰላም ድርድር ጉዞ ብስራቱ ሹክ ሲባል ዋጋው እስከ $110 በበርሜል ሲሸመት ሰነብቷል። ታዲያ ይህ በየዕለቱ በ2 በመቶ ጭማሪን እያሳየ የሚገኘው ነዳጅ የሰላም ድርድር ሂደቱ እንቅፋት የበዛው እንደሆነ ዳግም ማንም ከማይደርስበት ጣራ ላይ እንዳይሰቀል ጭንቅ ሆኗል። እንደ ኳታር ያሉ የነዳጅ ባለቤት ሀገራት በጦርነቱ ሳቢያ ከሸማቾቻቸው ጋር የገቡትን ውል እንዲቀዱ አስገድዷቸዋል። ይህም ሞላዋን አውሮፓና ኤዥያን በነዳጅ ቀውስ ውስጥ እንዲዳክሩ አስገድዷቸዋል። እንደ ውድ ማኬንዚ ያሉ የኢኮኖሚ ጥናት ተቋማት እንደጠቆሙት ከሆነ የሰላም ስምምነቱ መቋጫው እርቅ ማውረድ ከሆነ ነዳጅ አሁን ካለበት ዋጋ ወርዶ እስከ $80 በበርሜል ሊያስወጣ ይችላል ይላሉ። ይህ ካልሆነስ ሀገራቱ አሻፈረኝ ብለው ገላጋይ የገፉ እንደሆነስ ያኔማ ይላል የውድ ማኬንዚ ጥናት
አንዱን ድፍድፍ ነዳጅ በበርሜል $200 በላይ ለመሸመት ማውጣት የግድ ይሆናል። ከማንም በላይ የዓለም ኢኮኖሚ በጥቅል በ0.4 በመቶ የቁልቁለት መንገዱን ማዝገም ይጀምራል። ይህ ዓለም በአፋጣኝ መቋጫ ካላበጀም ወደ ከፋ ኢኮኖሚ ገደል ይወረውረዋል። ከጦርነቱ ጅማሮ ቀደም ብሎ ከ3.3 ሚሊዮን በርሜል በላይ በቀን ወደ ውጭ ታቀርብ የነበረችዋ ኢራን ይህንኑ ቁጥር ወደ 800 ሺህ በበርሜል በቀን አሽቆልቅለዋለች። ኢራን በቀን ከምታቀርበው ላይ ብቻዋን ወደ 3 ሚሊዮን በርሜልን ቀንሳለች። የጦርነቱ ወላፈን የገረፋቸው የባህረ ሰላጤው የኢራን ጎረቤቶችም ሳውዲ አረቢያ፣ ኢራቅ፣ ኩዌት፣ የተባበሩት አረብ ኤሚሬቶች እንዲሁ ለውጭ ገበያ የሚያቀርቡትን ነዳጅ በፊት ከነበረበት በቀን ከ14.4 ሚሊዮን በርሜል በላይ ለመቀነስ ተገደዋል። ይሄው ጦርነት ተመርቶ ለገበያ ያልቀረበ አሊያም ሊቀርብ የሚገባው ከ12.8 ሚሊዮን በርሜል ነዳጅን በቀን ከዓለም ገበያ አርቆታል። ምንም እንኳን እና አሜሪካና መሰል አውሮፓዊ ሀገራት ከሀገራዊ ክምችታቸው ወደ ዓለም ገበያ ቢያስገቡም ልዩነቱ ግን እንዲህ በቀላሉ የሚገለጥ አይደለም። አሜሪካ በግሏ ካላት መጠባበቂያ ላይ ወደ 1.2 ሚሊዮን በርሜል እየለቀቀች ቢሆንም የሆርሙዝ ሰርጥና የገባችበት ጦርነት አንቆ ከያዘው ዓለም ከሚፈልገው አንጻር ልዩነቱ ከሰላም ውጭ የሚሞላ አይመስልም። ታዲያም ዛሬም ዓለም የዚህን ጦርነት ማብቂያ ከየትኛውም ነገር በላይ አጥብቃ ትሻለች። ይህ ግን እንዲህ በቀላሉ የሚሆን አይመስልም። አሜሪካ ሌሊቱን ከፈጸመችው ወታደራዊ ጥቃት በተጨማሪ የሆርሙዝ ሰርጥን ተንተርሶ ሰርጡን የሚሾልኩ መርከቦችን እየቀረጠ ነው ባለችው የኢራን የባህር ባለስልጣን ላይ አዲስ የኢኮኖሚ ማዕቀብን ጥላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን እስካሁን በሰላም ድርድሩ እንዳልረካች እየተናገሩ ይገኛሉ። ኢራን ስምምነት ላይ ካልደረሰች ጥቃቱ እንደሚቀጥልም ፕሬዝዳንቱ እየዛቱ ይገኛሉ። የጥቃቱ መጠንም ከዚህ ከፍ እንደሚል ጭምር ተናግረዋል። በዚህ ሁሉ መካከል ግን ዓለም አንድ ነገርን በጎላ ድምፅ ይሰማል። ከትልቁ ቀውስ ደጃፍ ላይ ቆመን ወደ ገደል ለመውደቅ ግፊያውን እንደተያያዝን ነገስ አድሮ ምን እንሰማ ይሆን? መልሱን ጊዜና ጊዜ ብቻ ሹክ ይሉናል። የተከበራችሁ ተመልካቾች የኢቲቪ 57 ዜናን እየተከታተላችሁ ትገኛላችሁ። አሁን ሰዓቱ የቢዝነስና የስፖርት መረጃዎች በተከታታይ የሚቀርቡበት ነው። ጥሩ ጊዜ ይሆንላችሁ።